ፎሬክስ ትሬዲንግ እና ዲሞክራሲ ይገናኛል ብላችሁ አስባችሁ ታውቃላችሁ? ብዙዎቻችሁ እንግዲህ እንደምታስቡት ፎሬክስ ከዲሞክራሲ ጋር ከነጻነት ጋር ማንም ሰው ይሄንን ነገር አስተውሎት አያውቅም። ነገር ግን እጅግ ጥብቅ የሆነ ቁርኝት ያለው ነገር ነው። በዛሬው ቪዲዮአችን የምንነጋገረው ፎሬክስ ላይ ያለው ነጻነት እንዴት እየተጠቀመን ነው፣ እንዴት እየጎዳን ነው የሚለውን ነገር እንነጋገራለን። ይሄንም ከአስተዳደጋችን ጋር ከአኗኗራችን ጋርና ከሂውማን ቢሄቪየር ጋር እንዴት ሪሌትድ ያደርጋል ወይም ደግሞ እንዴት ግንኙነት አለው የሚለውን ነገር በዛሬው ቪዲዮ እንነጋገራለን። እንግዲህ ለማታውቁኝ ሳሙኤል ይባላለሁ። ፎሬክስ እና ሌሎች ቢዝነስ ጉዳዮችን የምንነጋገርበት ቻናል ነው። ከመጀመሪያው ስንጀምር ማርኬቱ የተሰራው ከሂውማን ሳይኮሎጂ አንፃር ነው፣ ከሂውማን ቢሄቪየር አንፃር ነው ብለን ከዚህ በፊት በሌሎች ቪዲዮዎች ላይ እንደተነጋገር ነው። ሳይኮሎጂካሊ የሰዎችን የነጻነትን የመጠቀም አቅም ከግምት ውስጥ አስገብተዋል ማለት ነው ማርኬት ሜከሮቹ። ይሄ እንዴት እንደሆነ ልንገራችሁ። ለምሳሌ አንድ ሰው ሲወለድ 18 ዓመት እስከሚሞላው ድረስ በእናትና በአባቱ ቁጥጥር ስር ነው የሚያድገው። ይሄንን አታድርግ፣ ይሄንን አድርግ፣ ብላ፣ ጠጣ፣ ተኛ፣ ተነሳ፣ እንዲሁን፣ እንዲወጣ፣ እንዲግባ የተባለ በእናትና በአባቱ መሪነት ስር ነው የሚያድገው። ከዛ ካፈነገጠ እናትና አባቱ ፕሮቴክት የማያረጉት ከሆነ ከላይ ሆነው ጋይድ የማያረጉት ከሆነ ያው እንደሚጠፋ እንደሚበላሽ ወይም ደግሞ ጥሩ ባህሪ እንደማይኖረው የታወቀ ነው። ስለዚህ ምንድነው ፕሮቴክት ከላይ ሆኖ ጋይድ የሚያረግ ሰው ያስፈልጋል ማለት ነው። እንግዲህ አንድ ልጅ ደግሞ ካደገ በኋላ ትምህርት ቤት ይገባል። ትምህርት ቤትም እንግዲህ ከቤተሰቦቹ ቢወጣም በመምህራኖቹ፣ በዳይሬክተሩ፣ በትምህርት ቤቱ ማህበረሰብ ቁጥጥር ስር ነው የሚያድገው። ሃይስኩል ምናምን ጨርሶ ዩኒቨርሲቲ ቢገባም ደግሞ ያው ትንሽ ከቤተሰብ ነጻነት ያገኛል። ነገር ግን የዩኒቨርሲቲው ህግ አለ፣ ሩል አለ፣ መምህራኖቹ አሉ። በዛ ቁጥጥር ውስጥ ነው የሚያድገው ማለት ነው። ከዛ ከተመረቀ ከወጣም በኋላ ስራ ቢቀጠር ደግሞ በአለቃው ቁጥጥር ስር ይሆናል ማለት ነው። ይሄን አድርግ፣ ይሄን አታድርግ እያለ የሚቆጣጠረው አለቃ ይኖረዋል። ስራ ባይኖረው ደግሞ አለቃም ባይኖረው ቤተሰብም ባይኖረው ትምህርት ቤትም ባይገባ ምንም ባይገባ በመንግስት ቁጥጥር ስር ነው ያለ ነው። አንድ ሀገር በአንድ መንግስት ቁጥጥር ስር ነው የምንኖረው። መቼም ይሄን አድርጉ፣ ይሄን አታድርጉ፣ እንደዚህ ማድረግ ይቻላል አይቻልም እያለ የሚቆጣጠረን የሚመራን መንግስት አለ ማለት ነው። መንግስት የሌለበት ሀገርም ቢሆን ደግሞ ህሊና አለ፣ እግዚአብሔር አለ። ለምሳሌ ሰዎች ከክፉ ነገር የሆነ ነገር ከማድረግ ካለማድረግ አምላካቸውን የሚያምኑበትን እምነት በመፍራት ከአንድ ነገር ሊቆጠቡ ይችላሉ ማለት ነው። እምነት የሌለውም ሰው ደግሞ እግዚአብሔርንም የማይፈራ ሰው መንግስትም የሌለው ሰው ቢሆን እንኳን ስቲል በሆነ አካል ቁጥጥር ስር ነው የሚሆነው። እንደዚህ አይነት ሰው ሲጀመር ያው ለመጥፎ ነገር የተጋለጠ ነው የሚሆነው። ግን እሱም ቢሆን ጉድና ባድ የሆኑ ነገሮችን ጥሩና መጥፎ የሆኑ ነገሮችን የምናገናዝበት ህሊና ስላለን በዛ በህሊናችን ውስጥ እንኖራለን ማለት ነው። ስለዚህ እንግዲህ ሰው ተወልዶ እስከሚሞት ድረስ በቁጥጥር ስር፣ በአለቃ ስር፣ በመሪ ስር ነው የሚኖረው ማለት ነው። ከዛ የወጣ ህይወት የለንም። እንግዲህ ፎሬክስ ትሬዲንግ ላይ ስንመጣ ምንድነው ያለው? አንሊሚትድ የሆነ ነጻነት አለ፣ ያልተገደበ ነጻነት። የፈለጋችሁትን ነገር ማድረግ ትችላላችሁ። ማንም አለቃ የለም፣ ማንም ተቆጣጣሪ የለም። እንዲያርግ እንዲያታድርግ የሚል የሚመራ የሚያሳይ አካል የለም። ማን? እናንተና እናንተ ብቻ ናቸው ማለት ነው። ማርኬቱ ላይ ልክ ቻርቱን እንደከፈተ ሁሉ ነገር በእጁ ላይ ይሆናል። ስለዚህ ከላይ ሆኖ ጋይዳንስ የለመደ ሰው እንደዚህ አርግ፣ እንደዚህ አታድርግ፣ እንደዚህ አርግ፣ በዚህ ውጣ፣ በዚህ ግባ እየተባለ በቦስ በቤተሰብ በተለያዩ ነገሮች በመስመሩ ሲመራ የነበረ ሰው ልክ ማርኬቱ ላይ ገብቶ ራሱ ወሳኝ ሁሉን ነገር የሚወስነው ራሱ ሲሆን ችግር ውስጥ ይገባል ማለት ነው። እንደምታውቁት እንደ ፎሬክስ በጣም አንሊሚትድ የሆነ ነጻነት ያለበት ነገር የለም። ምክንያቱም ዲፖዚት እስካረጋችሁ ድረስ ሎት ሳይዝ በዚህ ነው ማድረገው ብትሉ እሺ፣ ስቶፕ ሎስ እዚህ ጋር ነው ማድረገው፣ እሺ፣ ቴክ ፕሮፊት እዚህ ጋር ነው ማድረገው፣ እሺ፣ በየፈለጋችሁትን ነገር መወሰን ትችላላችሁ። ስለዚህ ይሄ ያልተገደበ ነጻነት ደግሞ በዚህ ባልተገራ ማንነቱ ሲሰጥ ያኔ ችግር ይፈጠራል ማለት ነው። ሰው እንግዲህ ያው መጽሐፍ ቅዱስ ላይ ምንድነው የሚለው? ከተማን ከሚገዛ ራሱን የሚገዛ ሰው ይበልጣል ይላል። ምንድነው መሰላችሁ? ከተማን የሚገዛ ሰው አንድ ሰው አሁን የከተማ ከንቲባ ወይም የሀገር መንግስት መሪም ቢሆን ቢያንስ እንኳን ህዝብ ሊፈራ ይችላል። ያው ህዝብም ባይፈራ እንኳን የሚመራበት ህግ አለው። በዛ ማዕቀፍ ውስጥ ሆኖ ነው የሚመራው ማለት ነው። አሁን ከንቲባውን አዳነች አቤቤን ብታዩ የፈለገችውን ነገር ማድረግ አትችልም። ምክንያቱም ከላይ ያለ ጠቅላይ ሚኒስትር፣ ከታች ህዝብ አለ፣ ምክትሎች አሉ፣ ምን አሉ። በዛ ውስጥ የምትወስነው ውሳኔ ውስጥ ህግ አለ። ፕሮቴክትድ ነው ማለት ነው የምትወስነው ውሳኔ። ፎሬክስ ላይ ስትመጡ ግን ምንድነው ራሳችሁን መግዛት ነው የሚሆነው። ማንም እንደዚህ አድርጉ እንደዚህ አታድርግ የሚል ሰው የለም። ስለዚህ ራሳችሁን እንድትገዙ ስለሆነ ሜዳው የሚሰጣችሁ ሰው ደግሞ ራሱን መቆጣጠር ራሱን መግዛት በጣም ይቸገራል ማለት ነው። ይሄን እንግዲህ በፕራክቲስ ማስተካከል ይቻላል። ፓኒሽመንት ያስፈልጋል። ለምሳሌ አሁን አንድ ሰው የሆነ ነገር ከተባለ ውጪ ቢሆን ከቤተሰቦቻቸው እንደዚህ አድርግ ስትባሉ እምቢ ብትሉ ያው ልትገረፉ ትችላላችሁ አይደል? ስለዚህ ያንን እንኳን ፍራቻ በዛ በምትባሉት ነገር ውስጥ ሄዳላችሁ ማለት ነው። ፎሬክስ ላይ ግን ምንም
ምንም የፈለጋችሁትን ነገር ብታረጉ ማንንም እንደዚህ አርጉ እንደዚህ ውጡ የሚል ሰው ስለሌለ ያ ችግር ውስጥ ይጥለናል ማለት ነው። ስለዚህ ነፃነት ሁሉ ጊዜ ጠቃሚ አይደለም፣ ፍሪደም ሁሉ ጊዜ ጠቃሚ አይደለም። ለምሳሌ አሁን አሜሪካን ሀገር መሳሪያ አንድ ሰው ሄዶ መታወቂያውን አሳይቶ የፈለገው መሳሪያ መግዛት ይችላል። በቃ ሄዶ ክላሽ AK47ን ስናይፐሩን ገዝቶ ወደ ቤቱ መሄድ ይችላል። ምክንያቱም ምንድነው ህዝቡ ያንን ፍሪደም ያንን ነፃነት ለመጠቀም የሚያስችል ማይንድ ሴት አለው። አንደኛ ፋይናንሻሊ ያው ብቁ ናቸው፣ የሰውን ገንዘብ ለመቀማት ምናምን ብዙም እንትን አይሉም። ሁለተኛ መንግስታቸውም ፓወርፉል ነው፣ መንግስት ላይ አያምጹም። ዲሞክራሲ ምናምን ስላለ መንግስት የሚቀያየሩት በዲሞክራሲ ስለሆነ መሳሪያ አንስተው ወደ መንግስት አይተኩሱም። ስለዚህ እነዚህ ሰዎች ይሄ ነፃነት ቢሰጣቸው ያንን ኤክሰርሳይዝ ማድረግ ይችላሉ ማለት ነው። ይሄንን ህግ አሁን ይሄ ነፃነት ነው ስታስቡት ትክክለኛ ነገር ነው። ምክንያቱም አንድ ሰው ለምሳሌ ሌባ ሰብሮ ይመጣበት ገና ፖሊስ ጋር ደውሎ ፖሊስ ከመድረሱ በፊት ራሱን ፕሮቴክት ማድረግ አለበት። ስለዚህ ጤናማ የሆነ ነገር ነው። ይሄንን አሁን እኛ ሀገር ላይ እናርገው ብንል ስቲል እዛ ሲደረግ የነበረው ነፃነት ኢትዮጵያ ውስጥ እናርገው ብንል ምን ሊፈጠር እንደሚችል አስቡት። ብዙ ቀማኞች ብዙ ሽፍቶች ነው የሚፈጠሩት። ምክንያቱም ህዝባችን በፋይናንሻሊ በኢኮኖሚ ራሱን የቻለ ስላልሆነ በመሳሪያ እያስፈራራ አንዱ ነው የሚዘርፈው። ሁለተኛ ወደ መንግስት መተኮሳችን አይቀርም። ስለዚህ እርስ በርሳችን እንጠፋፋበታለን ማለት ነው። ነገሩ ዲሞክራሲ ጥሩ ሆኖ እያለ ግን ያንን አፕላይ ለሚያደርግ ሰው ነው የሚደረገው ማለት ነው። ፎሬክስ ላይም እንግዲህ ትሬድስ በምታረጉ ሰዓት ነፃነቱ ይሰጣቸዋል። ስለዚህ ያንን ነፃነት በአግባቡ መጠቀም እችላለሁ ወይ ነው ትልቁ ጥያቄ። ከላይ ሆኖ የሚቆጣጠር ምናምን ስለሌለ ያ ነገር ሲሰጣችሁ ብዙ ሰው ይጠፋል። እኔም ጠፍቼ ነበረ። እንግዲህ ይሄንን ችግር ለመቅረፍ ምንድነው ማድረግ ያለባችሁ? ለራሳችሁ ህግ ማውጣት መቻል አለባችሁ። ለራሳችሁ ሩሎች ሊኖራችሁ ይገባል። ለምሳሌ አሁን ሪስክ ማኔጅመንታችሁ ላይ ከዚህ በላይ ሪስክ አላረግም፣ ይሄን ያህል ነው ሪስክ ማድረገው፣ እንደዚህ ነው ብላችሁ ህግ ማውጣት አለባችሁ። ኢንትሪያችሁ ላይ ደግሞ ኤጃችሁን ማርኬቱ እንዲሰጠኝ እንደዚህ ሲያረግ በዚህ ነው ምገባው ብላችሁ ለዛም ህግ ታስቀምጣላችሁ ማለት ነው። ከዛ ያንን ህግ ከጣሳችሁ ራሳችሁን የሆነ ፐኒሽመንት ማዘጋጀት ይቻላል። ያው ፈን ሊመስል ይችላል። ለምሳሌ አሁን ፑሽ አፕ ሰራለሁ ወይ እንደዚህ ያረጋሉ ብላችሁ ራሳችሁ የምትቀጡበትን ነገር ማዘጋጀት ትችላላችሁ። እኔ አንዳንድ ጊዜ ሉዝ አርጌ ገንዘቤን ከስሬ ራሴን በጣም እያደነኩ አፕሪሺየት እያረኩኝ በጣም ደስተኛ ሆኜ ማድርበት ጊዜ አለ። ምክንያቱም ምንድነው መሰላችሁ ሩሉን በትክክል ተከትያለሁ ማለት ለራሴ ቃል የገባሁትን ነገር ለራሴ ይሄንን ሲሆን ይሄንን ነው ማረገው ብዬ ላወጣሁትን ህግ ታማኝ ሆኜ ያንን አፕላይ ስላደረኩት ገንዘብን ብከስርም ያው ኢን ዘ ሎንግ ራን ለወደፊቱ ፕሮፊታብል እንደመሆን የተረጋገጠ ነው። ምክንያቱም ስትሪክትሊ ህጌን ፎሎ ማድረግ የምችል ከሆነ ውጤቱ ያማረ እንደሆነ የተረጋገጠ ነው። ነገር ግን አንዳንዴ ደግሞ ከሩሌ ውጪ ወይ ሳይኮሎጂካሊ ወይ ኢሞሽናል ሆኜ ሳላስበው ነክቼ ወይም ያልተገባ ነገር አድርጌ የመጣ ገንዘብ ካለ ደግሞ እሱን አፕሪሺየት አላደርገውም። በጣም ነው የምናደደው። በራሴ በጣም ነው የሚይዘኝ። እንደውም ያንን ገንዘብ ያተረፍኩትን ገንዘብ አውጥቼ ሌላ ቦታ ነው ማረገው እንጂ ያ ገንዘብ የኔ ነው ብዬ አልወስደውም። ያ እንዳይጎዳኝ እንዳያጠፋኝና ከህጌ ውጪ እንዳልሆን ማለት በቃ ራሴን ማልቆጣጠር ማልገዛዘው እንዳልሆን ስለምሰጋ ሁልጊዜም ቢሆን እንደዚህ አይነት ነገሮችን አቮይድ አደርጋለሁ ማለት ነው። ስለዚህ ለራሳችን ዲሲፕሊን ሊኖረን ይገባል። ራሳችን ልናከብር ይገባል። ራስን መግዛት ራስን መቆጣጠር ልንለማመድ ይገባል ማለት ነው። ግን ይሄ ቻሌንጂንግ ነው። ስቲል ባንዴ ዛሬ ይሄን ቪዲዮ ስላያችሁ ሄዳችሁ ነገ ሁሉ ነገር ፐርፌክት አትሆኑም። ግን ምንድነው ፕራክቲስ ይፈልጋል። ከእለት እለት መለማመድ ከዛ በኋላ ፐርፌክሽን ይመጣል ማለት ነው። ይሄ ለምን ያግዛችኋል? ስሜታዊነት ከጸዳ ሩሎቻችሁን በትክክል የምትከተሉ ከሆነ ፕሮፊታብል እንኳን ባትሆኑ ገንዘብ እንኳን ባታመጡ የቱ ጋር ስህተት እንዳለ የቱ ጋር ደካማ ነገር እንዳለ እንድታግዙ ይረዳችኋል ማለት ነው። ስለዚህ ፎሬክስ ላይ ያለው ነፃነት ብዙ ሰዎችን እያጠፋ ስለሆነ ያለው ለምሳሌ አሁን እኔ ማርኬቱ ላይ ህግ ቢኖር 1 2 3 ሪስክ ቱርዋር ካልሆነ መውሰድ አይቻልም፣ ስቶፕ ሎስ ከዚህ በላይ ማድረግ አይቻልም፣ ሎት ሳይዝ ከዚህ በላይ ማድረግ አይቻልም እያለ የሚመራ ህግ ቢኖር ማንንም ሰው አይከስርም ነበር። እኔ ብዙ ጊዜ ያው አካውንት የመክሰር ቻሌንጅ አዘጋጃለሁ ማለት ብዙ ሰዎች ትልቁም ነገር እንዲማሩ ስለምፈልግ ማለት ነው። ከዛ በኋላ እዛ ላይ እንዲማረግ አይቻልም ይሄንም ካረጋችሁ ሽልማት አታገኙም ብዬ ፖስት አረግ ሰዎች ቢያንስ ሽልማቱን ለማግኘት ስለሚፈልጉ ያንን ሩል ይከተላሉ። ሩል ሲከተሉ ደግሞ ትርፍ ያመጣሉ ማለት ነው። እዚህ ጋር ማንንም ሰው ይሄንን ሊያረግላችሁ የሚችል ሰው የለም። ራሳችሁ ግን ለራሳችሁ ቦስ ሆናችሁ ለራሳችሁ አለቃ ሆናችሁ ደካማ ነገሮቻችሁን የምታስተካክሉበትን ነገር መፈለግ መቻል አለባችሁ ማለት ነው። አለበለዚያ እዛ ላይ ያለው ነፃነት
ይዞን ይጠፋል ማለት ነው። ስለዚህ ከዛሬ ጀምሮ ትሬድ ስታረጉ ለሪስክ ማኔጅመንታችሁ ምን ያህል ሪስክ እንደምታረጉ እያንዳንዱ ነገር በዝርዝር ማውጣት አለባችሁ። ትሬድ የምታረጉት ደግሞ በምን ሴሽን እንደሆነ በምን ሰዓት እንደሆነ ምን ኮንፈርሜሽን እንደምትፈልጉ እሱንም በህግ ማውጣት መቻል አለባችሁ። ሳይኮሎጂካሊ ደግሞ መሀል ላይ ፍርሃት ካለባችሁ ጭንቀት ካለባችሁ ስቶፕ ሎስ የምታስተካክሉ ከሆነ የምታሰፉ ከሆነ ትሬዱ መታገስ የማትችሉ ከሆነ አስሬ ስልካችሁን ያወጣችሁ የምታዩ ከሆነ እነሱንም ሁሉ መጻፍ አለባችሁ። ከዛ በኋላ ለእነዛ ደግሞ መፍትሄ ታዘጋጃላችሁ ማለት ነው። ህግ አወጣችሁ ማለት ነው። ስለዚህ ያንን ህጋችሁን ደግሞ ራሳችሁን ሁሌ ኢቫሉዌት ማድረግ አለባችሁ። ዛሬ ይሄን ተሳስቻለሁ፣ ዛሬ ይሄን ልክ ነኝ፣ እንደዚህ አርጋለሁ እያደረጋችሁ ራሳችሁን የምትቆጣጠሩበትን ነገር ካወጣችሁ በኋላ እያንዳንዷን ነገር ስቴፕ ባይ ስቴፕ ለማስተካከልና ለማረም ስህተታችሁ የቱ ጋር እንደሆነ ድክመታችሁ የቱ ጋር እንደሆነ ለማወቅ በጣም ያግዛችኋል ማለት ነው። አሁን ይሄንን ነገር ያደረገው ምንድነው እንዳልኳችሁ ካስተዳደጋችን በቁጥጥር ስር መኖራችን አለቃ መልመዳችን ቼክ ኤንድ ባላንስ መኖሩ ከላይ ሆኖ የሚያየን የሚከታተልን አካል መኖሩ አይምሮአችንን እንዴት እንዳሰለጠነው ከዛ በኋላ ዛሬ ደግሞ ማርኬቱ ግን ምንም አይነት ህግ ስለሌለው አንሊሚትድ የሆነ ነፃነት ስለሚሰጠን ያ ነፃነት ይዞን እንዳይጠፋ በጣም ጥንቃቄ ማድረግ አለባችሁ። እዚህ ላይ በደንብ ልትሰሩበት ይገባል ማለት ነው። እንግዲህ ኔክስት ደግሞ ሌላ ቢሄቪየር ሌላ ባህሪያችን ደግሞ ፎሬክስ ላይ የሚታገለንን ነገር ነግራችኋለሁ። እንግዲህ ቀጣይ ቪዲዮ ላይ እንድንገናኝ ሰብስክራይብ ማድረግ እንዳትረሱ። ሌሎች ደግሞ በጣም እየታገሉ ያሉ ሰዎች ደግሞ ይሄን ቪዲዮ እንዲያዩት ደግሞ ቫይራል እንዲወጣ ላይክ አድርጉት ማለት ነው። ኔክስት ቪዲዮ ላይ እንገናኛለን። እስከዛው ድረስ መልካም ጊዜ ይሁንላችሁ።